አፍሪካ ጉዳዮች አማካሪ ሆኖ ሲመጣም ወደ እንደዚህ አይነት አቅጣጫ ሊመጣ ምን ጥያቄ አልነበረም፣ ገምቼው ነበር እና ብዙ ሰዎች ደንግጠዋል። አይ ነው በብዙ መልኩ ሾክድ የመሆን እንዴት በዚህ ደረጃ እንዲሆናል ምናምን የሚል ነገር አስቀምጠዋል። ምን መሰለ በተለይ አሁን ከወጣ በኋላ ከጊዜው አስተዳደሩ በዚህ በምስራቅ አፍሪካ ጉዳዮች በሚለው ሲመጣ የምስራቅ አፍሪካ ጉዳዮች አማካሪ የሚባል መስሪያ ቤት የለም፣ በነገራችን ላይ ፖዚሽንም የለም እና ጌታቸውን የሆነ ቦታ ሰጥቶ ትግራይና በትግራይ ስል ህወሓት ማለት ነው ህወሓትና ሻዕቢያን በሚመለከት ጠቅላይ ሚኒስትሩ እንዲያማክር ነው የተመደበው ብዬ ነው። ሻዕቢያና ህወሓት የጀመሩት ግንኙነት በሚመለከት ሊጫወቱ የሚችል ሚና ተፈልጎ የምስራቅ አፍሪካ ጉዳዮች አማካሪ የሚል እንደገናም ያው ከስራም ከስልጣንም ምንድነው ከገቢም መፈናቀል አጋጥሞታል ከትግራይ ሲወጣ። ስለዚህ ለዛ የሚሆን ፔሮል ያስፈልግ ነበር። ሶ ፔሮሉ ስያሜ የተፈለገለት ማለት ነው እና ከጠቅላይ ሚኒስትሩ ጋር ራሱን ብሎታል። አላወቁም ነበረ ጠቅላይ ሚኒስትሩ ሳይነግረኝ ነው ራሱ የምስራቅ አፍሪካ ጉዳዮች አማካሪ የሚል ደብዳቤ ጻፈልኝ ብሏል። እና ባጭሩ የሆነ ቦታ ይፈለግ ተብሎ ከዛ ያ ስያሜም በዛ እንትን የተደረገ እንደምታውቀው በውጭ ጉዳይ ሚኒስቴር ውስጥ ዴስኮች አሉ። የምስራቅ አፍሪካም ሊኖር ይችላል፣ የመካከለኛው ምስራቅ፣ የላቲንና የአሜሪካ ምናምን ወይም የአውሮፓ ተብሎ ዴስኮች ይኖራሉ በውጭ ጉዳይ ሚኒስቴር። በጠቅላይ ሚኒስቴር ጽህፈት ቤት ግን አማካሪ የሚኖረው የህግ፣ የደህንነት፣ የኢኮኖሚ እንደዚህ ይኖራል እንጂ የምስራቅ አፍሪካ ተብሎ የአንድ ሪጅን አማካሪ መመደብ ከተጀመረ የዓለም ሙሉ አማካሪዎች በየሪጅኑ ከተመደቡ ጠቅላይ ሚኒስቴር ጽህፈት ቤት እንትን ሊሆን ነው ማለት ነው። እና ደግሞ ሚኒስተር ነው የሚሆኑት። ኤክስፓንድ እያደረክ ሚኒስተር ነው ደግሞ በሚኒስተር ደረጃ ስለሆነ አስቸጋሪ ነው የሚሆነው። አዎ በሚኒስቴር ማዕረግ ፖርቶፎሊዮ የሚለውም ነገር ያው እንትኑ ጥቅማ ጥቅሞቹን ነው፣ ደሞዝ ከሱ ጋር ተያይዞ የሚመጡ ጥቅማ ጥቅሞች፣ የቤት፣ የመኪና፣ የጥበቃ እንደዚህ ማለት ነው። ሶ ትግራይ የገፋው ፖለቲከኛ በትግራይ የመጫወቻ ሜዳው እየጠበበ ሲሄድ ያው የፌደራል መንግስት እየተቀበለ እነዚህ አይነት ነገሮች እንትን ያደርጋል። ግን ዋጋ አለው፣ ዝም ብሎ አይደለም። እንደምታውቀው ሞገስ የፌደራል መንግስት በብልጽግና ለዛውም በጠቅላይ ሚኒስትር አብይ የሚመራ ይቅርና ሌላ ደና የሚባል አመራር እንኳ እና መንግስት እና ፓርቲ ቢኖር ራሱ ዝም ብሎ የችሮታ የሚባል ነገር የለም አይደል? there is no freelance ይባል የለ። ስለዚህ ወይ አንድም ለስርዓቱ ተቆርቋሪ ሆነ መሟገት አለብህ፣ ሁለትም ያለፈ ጸብ ከነበረ እነዛን ጸቦች በሚያወራርድ መልኩ ማስተካከያዎች ማድረግ አለብህ፣ ሶስትም የነበረው ጸብ ዝም ብሎ ጸብ የግል ጸብ አይደለም፣ እንደምታውቀው ጦርነት ነው፣ ጄኖሳይዳል ጦርነት ነው። ከዚህ ጋር ተያይዞ በተለይ ከጄኖሳይድ ስያሜ ጋር ተያይዞ ከተጠያቂነት ጋር ተያይዞ የሚነሱ ነገሮች በትግራይ ፖለቲካ አንዱ ህወሓቶች የገጠማቸው ፈተና ወደ ሰሜንም ወደ ደቡብም ተከፋፍለው ሲሄዱ በሰሜንም በደቡብም ትግራይ መጥተው ያጠቁ ኃይሎችን የማጠብ ከዛ ነፃ የማውጣት ስራ ውስጥ ነው የገቡት። ድርሻቸውንም የመመደብ በፐርሰንት በምናምን ውስጥ ነው የገቡት። ይሄ በጣም አደገኛ የሚባል አካሄድ ነው። ግን እንዳልኩ ነው ያው አንድ ጎንበስ ብለህ ስትገባ እና ጥቅማ ጥቅሞች ሲኖሩ በዛ ልክ ደግሞ ዋጋ ይኖረዋል፣ ትከፍላለህ፣ ዋጋ ትከፍልበታለህ። በተለይ ደግሞ እንደ ጌታቸው አይነት ደግሞ የልቡን የመሰለውን የመናገር ሚዲያ ሻይ ያልሆነ ሰው፣ ሚዲያ የማይፈራ ሚዲያን የሚጋፈጥ ትልልቅ መድረኮች ላይ ተገኝቶ መከራከር የሚወድ በዛም በጣም ፖፑላር የሆነ ሰው ደግሞ ዝም ብሎም አይደለም፣ በጣም ተቀባይነት ያለው ብዙ ተመልካች ያለው። አሁን አልጀዚራ ባለፈው የማህዲ ሐሰን ፕሮግራም ሄድ ቱ ሄድ አዲስም በቅርብ ጊዜ የተጀመረ ነው። ከዛ በፊት ሌሎች ሾዎች ነበሯቸው። ኤጄ ስትሪም ነበረ፣ አፕፍሮንት የሚባል ሾው አውቃለሁ። ምክንያቱም ፕሮዲሰሩን ስለማውቀው ነው፣ ጓደኛዬ ነው ሲኒየር ፕሮዲሰሩ አልጀዚራ ውስጥ። እና አሁን ሄድ ቱ ሄድ ፕሮግራማቸው ላይ ከፍተኛ ተመልካች ያገኘው ካየኸው 1 ሚሊዮን አልፎ ይሆናል ብዬ አስባለሁ። እርግጠኛ ነኝ። ሳምንቱ ሙሉ ነው ደግሞ ያነጋገረው ስራሱ በእንትኑ ብዙም ነው ያነጋገረው። ስለዚህ ጌታቸው እንደዚህ አይነት ነፃነቱን ከኢህአዴግ ዘመን ጀምሮ ነው በነገራችን ላይ ሐሳብ ሲሰጥ
ተቃዋሚዎች ሊገዙት የሚችሉ ሐሳብ ይሰጣል። ለምሳሌ በኢህአዴግ ጠላትና ምናምን ተብሎ በሚቀመጠው ፍረጃ ጌታቸው እንትኑን አጥሩን ዘሎ ሄዶ ከተቃዋሚዎች ጋር ይገናኝ ነበር። የድጋፍ ጭብጨባና ንግግር ይልቅ ይመስጠው የነበረ የተቃውሞ ድምጾች ነበር። የተቃውሞ ድምጾችን መስማት ነበር የሚመስጠው። ፐርሰናሊም ስለማቅ ነው ሂዝ ማይ ፍሬንድ እና ይሄ በብልጽግናና በጠቅላይ ሚኒስትር አብይ ዝም ብሎ የማይሆን ነገር ነው። አብይን በትንሽ ነገር ልታስቆርፋቸው ትችላለህ። ፐርሰናል ሎቶና በመንግስት ደረጃ በግል አኩርፈው ሊዘጉ ሊያናገሩ ምናምን ብዙ እንትኖች አሉ። ብዙ በዚህ ረገድ ብዙ የቆዩ ለምሳሌ ከፕሬዝዳንቷ ጋር ጥቁር ለብሰው ወደ አደባባይ ወጡና እንዴት ጥቁር ለብሳ ትወጣለች በሚል ተኳርፈው ለወራቶች ሳይነጋገሩ በዛም ነው ጉዳዩ ያበቃው። በዛ አለቀ። ፕሬዝዳንቷም ለቀቁ። እንደዚህ አይነት ነገሮች አሉ። ከግል አለባበስ ጭምር ሳይቀር ነው ጸብ እንትን የሚደረገው ማለት ነው። የአለባበስ ምርጫ እንኳን እንዳይኖር ፕሮባብሊ አመጋገብም ሊመጣ ይችላል። ራሱን የተናገረው ባይዘው የተላን መጋገብ ካስታወስን መብል አማርጠል ልበላ ትችላለህ፣ ግን የመብል ሜኑን የሚመርጥለት ጠቅላይ ሚኒስትሩ ነው ያለው ንግግር ማለት ነው። የኦህዴድ ከርሳሞች ብሎ ምናምን ማለት ነው በተናገረው ላይ ማለት ነው። it's like some prophecy anyways ያ እንደዛ ነው። ግን አሁን አንድ እዚህ ላይ መምጣት ያለበት እንዳልኩ የትግራይ ጦርነት ምን አመጣ? የትግራይ ማህበረሰብ አንድ ላይ ሆኖ ጦርነቱን የመመከት እንትን አመጣና ይሄ ፓወር ሃውስ የቲፒኤልኤፍ ብቻ ይቆጣጠረው የነበረ የትግራይ ፓወር ሃውስ ሌሎች ፓወር ሃውሶች ፈጠረ። ከዛ ጊዜያዊ አስተዳደሩ ሲመጣ ደግሞ ፓርቲና መንግስት መለያየት አለበት የሚል ነገር መጣ። ያው ጊዜያዊ አስተዳደሩ በነገራችን ላይ በትግራይ ታሪክ የተሻለ ኢንክሉሲቪቲ የነበረውም ነው። ከዛ በላይ መሆን ነበረበት የሚሉ ሰዎች አሉ። እኔም እላለሁ። ግን ህወሓት በተለይ 50% ሲደመር አንድ የሚባል ነገር ሊፈቀድለት አይገባም ነበር እና ደግሞ ጊዜያዊ አስተዳደሩ ካፈጣጠሩ የበርዝ ዲፌክት ያለበት አስተዳደር ነው። እንደምታውቀው ካቢኔ ነው ያለው እንጂ ምክር ቤት የለውም፣ ቁጥጥር የለውም። ካቢኔው ነው የመዋጮ ካቢኔ ሆኖ የተመሰረተው እንጂ የተለያዩ የፖለቲካ አካላት የሚወከሉበት ምክር ቤት ማቋቋም አልቻለም። እንደ ሽግግር ምክር ቤት አይነት ማለት ነው። እና ያ ባለመደረጉ የራሱ ችግር ፈጥሯል። ህወሓት ቁጥጥሩን አጥቶት የነበረ በትግራይ ጦርነት ምክንያት የሁሉ ተሳትፎ የፈቀደ ትግል መደረጉ በውጭም በአገር ውስጥም የቲፒኤልኤፍ የበላይነትን መልሶ ለማምጣት ጠንካራ ቁጥጥሩን መልሶ ለመትከል የተፈጠረው የፖለቲካ ልዩነት ቀላል ዋጋ አይደለም ትግራይን ያስከፈለው። ከዚህ አንጻር ጊዜያዊ አስተዳደሩ እንደ ጠላትም ጭምር ነው የታየው። ጌታቸው ስፔሲፊክሊ ደግሞ እንደ ከሃዲ እንደ ጠላት ተፈርጆ ነበረ በህወሓቶች ኃይለኛ የሆነ ዘመቻ ሲደረግበት የነበረ። ከዛ ከፌደራል መንግስት ጋር ያለው ግንኙነት ነው ሶስተኛው። ከጦርነቱ ከፕሪቶሪያ በኋላ ጊዜያዊ አስተዳደሩ ተመስርቶ ከፕሪቶሪያ በኋላ የተመሰረተው ጊዜያዊ አስተዳደር ሊኖረው የሚችለው ግንኙነት በህገ መንግስትም አይደለም። በነገራችን ላይ በፕሪቶሪያ ነው የተወሰነ ነው። እንደገና በዛ ላይ እንደ ሌሎች ክልላዊ አስተዳደሮች አይደለም ሊሆን የሚችለው። ምክንያቱም እንደ ሌሎች ክልላዊ አስተዳደር ለማድረግ ትግራይ እንደ ሌሎች ክልላዊ አስተዳደር ስታተስ ሊኖራት ይገባል። በፌደራል መንግስቱ በካቢኔ ውስጥ መወከል አለባት። ሃውስ ኦፍ ፌዴሬሽን ውስጥ መኖር አለበት። የተወካዮች ምክር ቤት ፓርላማ ውስጥ ሃውስ ኦፍ ሬፕሬዘንታቲቭስ መኖር አለባት። መከላከያ ውስጥ፣ ደህንነት ውስጥ፣ ዲፕሎማሲ ውስጥ እዚህ ሁሉ የትግራይ ውክልና የለም። ዝም ብሎ ሄር ኤንድ ዜር በግል ፕራይም ሚኒስቴሩ የሚሰጡት ስልጣን አይደለም እያወራ ያለው ፎርማል የሆነ ውክልና ነው። ይሄ ባለመሆኑ ትግራይ እንደ ሌሎቹ ክልላዊ አስተዳደሮች አይደሉም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት በፕሪቶሪያ የመጣ ማለት ነው። ጊዜያዊ አስተዳደር ፕሬዚዳንት የሆነ ሰው ግንኙነቱ በዛ ነው የሚወሰነው እንጂ እንደነ አረጋ ከበደ እንደ ሙስጠፌ ዑመር ምናምን ሊሆን አይችልም። ግን ጊዜያዊ አስተዳደሩ በሂደት ወደዛ ነው እየተንሸራተተ ያለው። ይሄ የተወለደውም አሁንም የቲፒኤልኤፍ አመራሮች ስተት ነው። ስልጣን ሽኩቻ ውስጥ ስለገቡ ለፌደራል መንግስቱ ስልጣን ባርኮ እንዲሰጣቸው በሚያደርጉት ፉክክር የትግራይ ስታተስ ፕሪቶሪያ የሰጣትን ስታተስ እንድታጣ ነው ያደረገው።
በዛ ላይ ደግሞ እንደ ተጨማሪ ነጥብ ማንሳት ፈልገው አቶ ጌታቸው ፈርዘር ሄደው ወደ ጊዜያዊ ወደ ፌደራል መንግስት እንዲሁም ወደ አማራ ክልልም ሄደው ነበር ታስታውስ እንደሆነ ወደ ይልቃል ከፋለ ባህር ዳር ላይ እነዚህ ነገሮች ያኔ እኔ ኦኬ ለትግራይ ጥቅም የሚያመጡ ከሆነ ፕሪቶሪያ ከመተግበር አንፃር አጋዥ ከሆኑ እሰየው ትግራይ በዚህ የትግራይ ህዝብ የሚጠቀም ከሆነ ከደረሰበት የጦርነት ጉዳት አገግሞ የዳግመ ግንባታ ስራዎች የሪኮንስትራክሽን ማለት ነው ለትግራይ የሚያስፈልጉ አቅሞች ሪሶርሶች እንዲያመጣ ከክልሎች ጭምር ይመጣ ነበር ታሳውሳለህ ኦሮሚያ ማዳበሪያና ምርጥ ዘር ምናምን እህል የመላክ ነገር ነበርና ራሱ ጌታቸውን በወቅቱ ምን ብሎ ነበር እኔና ሽመልስ በጦርነት ወቅት ለፈጸምናቸው ስህተቶች በህግ መጠየቅ ያለባቸው ነገሮች እስክናወራርድ ድረስ የትግራይ ገበሬ ቆሞ መጠበቅ የለበትም ለትግራይ ገበሬ የሚሄድ እርዳታ እህልና ምርጥ ዘርና ማዳበሪያ ከሽመልስ ጋር ያለኝ ሂሳብ እስካወራርድ አይምጣ ይግባ የሚባል ነገር በጣም አደገኛ ነው የሚል ነገር አቅርቧል እኔም ይሄንን ደግፌያለሁ በወቅቱ ወደ አማራ ክልል በድፍረት ያደረገው ጉዞም ሰየው ትግራይን እስከተጠቀመ ድረስ ፕሪቶሪያን ለመፈጸም እስካሳለጠ ድረስ የሚል ነበር ግን ያ እየሆነ አልነበረም ያ እየተንሸራተተ ልክ እንደ ሌሎቹ 10 ወይም 11 ክልላዊ አስተዳደሮች ወደዛ የመውረድ ነገር በዛ ላይ ተገቢው ጥቅም ሳታገኝ ማለት ነው ኢንፋክት የትግራይ ጥቅሞች ተላልፈው እየተሰጡ የሚሄዱበት ሁኔታ ከዚህ በላይ ግን ሌላው በዚህ በጌታቸው ኢንተርቪው በአልጀዚራውም በዚህ በኤንቢሲም አጨቃጫቂ ሆኖ የነበረው ርዕስ የተጠያቂነትና የፍትህ ጉዳይ ነበር ትግራይ ውስጥ የተፈጸመው ነገር ብይን ከስያሜው ጀምሮ እና ፈጻሚዎቹ ጄኖሳይድ የሚለው ስያሜ እና ፈጻሚዎቹ እነማን ናቸው የሚለው ይሄም የትግራይ የህወሓት አመራር የትግራይ ጊዜያዊ አስተዳደር አመራር ይሄንንም እያጣ እዚህ ላይ የነበረው ኮንትሮል እዚህ ላይ የነበረው አቅም እያጣ ነው እንደምታውቀው የፍትህና የተጠያቂነት ጉዳይ ፕራይመሪሊ ተበዳዮች ፍትህ ማግኘት ስላለባቸው ይፈልጋል አይደል ፕራይመሪሊ በተኛ ደግሞ ሌሎችንም ነገሮች የመደራደር አቅምህም ከፍ የሚያደርግ አንድ ሊቨሬጅ ነው እንደምታውቀው ተጠያቂነትና ፍትህ ጉዳይ ሌላ ቀርቶ አሜሪካ እንኳን ራሱ ተጠቅማበታለች የጄኖሳይድ እንትን ለቀዋለው ብይኑ ዲፕሎማቲክ ሌቨሬጅ ነው በጣም ትልቅ ዲፕሎማቲክ ሌቨሬጅ ነው ያንኑ ከቻሉ እነሱ ራሳቸው አጠንክረው መያዝ ካልቻሉ ደግሞ ያው እንደምታውቀው በጦርነት ወቅት ይደረግ የነበረው ርብርብ በአገር ውስጥም በውጭም ነው በውጭ የነበረው በተለይ በዋናነት ከአትሮሲቲስ ጋር ከድምጽ መሆን ጋር ከዲፕሎማሲ ከአድቮኬሲ ጋር የተያዘ ስራ ነበር ስንሰራ የነበረው ውጭ ያለው በዚሁ ጉዞ እንዲቀጥል የመፍቀድ አገር ቤት ውስጥ ያሉት ግን ስለተፈራረሙ ራሱም ጌታቸው በአንድ ወቅት ብሎታል ትግራይ ቴሌቪዥን ላይ በትግርኛ ምንድነው ያለው ያኔ ጊዜያዊ አስተዳደሩ ፕሬዝዳንት እያለ ማለት ነው እኛ አሁን በዚህ በኤምቢሲ ነካ አድርጓታል እኛ ወንጀሉን ከፈጸሙ ሰዎች ጋር እየሰራን ስለሆነ ነው የሚለው ያኔ ለነሱ እየሰራን ነው አይደለም አብረን እየሰራን ስለሆነ ጊዜያዊ አስተዳደር ሆኖ ፌደራል መንግስት ሆኖ በፕሪቶሪያ መሰረት ማለት ነው አብረን እየሰራን ስለሆነ ወይ በዚህ በፈጸሙት ወንጀል ልንጠይቃቸውና ወንጀለኞች ናቸው ልንላቸው አንችልም የሽግግር ፍትህ የሚባል ነገር አለ በፕሪቶሪያ ማዕቀፍ እሱ ያያዋል ነገር ግን እየወጣን ግን ስለዚህ ስለተጠያቂነትና ፍትህ ጉዳይ ልንገፋበት አንችልም አብረን እየሰራን ስለሆነ ስለዚህ የሥራ ክፍፍል መኖር አለበት ብሎ የተናገረው ቪዲዮ አለ እኔ ጀል በትግርኛ ነው ያደረገው ትግራይ ቴሌቪዥን ላይ ቀርቦ እንደ ጊዜያዊ አስተዳደሩ ፕሬዝዳንት ሆኖ ነው የተናገረው ደግሞ የግል አስተያየቱ አይደለም ያኔ እኔ በተደጋጋሚ ጠይቄ የነበረው ይህ የፍትህና ተጠያቂነት ጉዳይ የሆነ አካል ሊፈለግለት ይገባል አንድ የትግራይ ልሂቅ ዲያስፖራ ተባብራ አለበት ሌሎች ኢትዮጵያውያንም እዛ ላይ ባካተተ መልኩ የቀጠናው ኤርትራ ስለተሳተፈችም የቀጠናው ኤርትራውያንም ጭምር ባሉበት በተካተቱበት ምክንያቱም ኤርትራውያን ትግራይ ላይ ኢሳያስ ትግራይ ገብቶ የፈጸመው ወንጀል ብቻ አይደለም መጠየቅ ያለበት የሚሉት ፍትህ ፈላጊ ኤርትራውያን ራሳቸው ላይ የፈጸመው ወንጀልም ጭምር ሲሰሩ ነበር ከዛ በፊትም በክራይም አገንስት ሂውማኒቲ ታስታውሳለህ በ2016 ዛ የተባበሩት መንግስታት የሰብአዊ መብት ምክር ቤት ኮሚሽን ይሄንን ይፋ አድርጎታል ስሌቨሪን ጨምሮ በሰብአዊነት ላይ የተፈጸመ ወንጀል ፈጽሟል የኤርትራ መንግስት ብሎ ይሄንን አቅም በማሰባሰብ የፍትህና ተጠያቂነት ጉዳይ መግባት ይቻል ነበር
የሆነው ግን ያኔ ምንድነው እንደዛ አይነት ንግግር የሚያደርጉ ሰዎች ጫጫታ እንደ ጫጫታ ነው የተቆጠረው። የህወሓት አመራሮች ይህ የፍትህና የተጠያቂነት ጉዳይ አልሄዱበትም። በስም መጥራትም ወደ መተው የደረሱበት ደረጃ ነበረ። ኢክሪ የተባለ እንትንም ታውቃለህ፣ የዓለም አቀፍ ባለሙያዎች የኤክስፐርቶች ኢንኳይሪ ኮሚሽን ተቋቁሞ ነበረ በዚህ በትግራይ ጦርነት ጉዳይ ዙሪያ እንትን የሚል ማለት ነው። ኦፍኮርስ የአማራና የአፋር ክልልም ያካትታል። ምክንያቱም የትግራይ ኃይሎች በአማራና በአፋር ክልል የጦር ወንጀል ፈጽመዋል የሚልም ነገር በሪፖርቱ ላይ ተካቷል። ኢክሪ እንዳይቀጥል የፌዴራል መንግስት አበርትቶ ነው የሰራው። ፎርስ ሻዕቢያም የራሱ ሚና ተጫውቷል በዛ ረገድ። ግን የፌዴራል መንግስት በዋናነት በብርቱ ስራ ነው የሰራው። በሽግግር ፍትህ ማዕቀፍ ስለምናየው ኢንተርናል ማተር ተደርጎ እንዲወሰድልኝ ብሎ ነው። የሰላም ሂደቱን ደግሞ ያስተጓጉላል የሚል ፋክት እዚህ አሜሪካኖችም የጀኖሳይድ ብይኑን ሊያወጡት ጫፍ ላይ ደርሰው ከዛ የስቴት ዲፓርትመንት የአፍሪካን አፌርስ ዴፒቲ አሲስታንት ሴክሬታሪዋ ናት በፖለቲካና በዲፕሎማሲ ጉዳይ ልንፈታው ስለሆነ ሆልድ አድርገነዋል ጥናቱን ብላ አስቀምጠዋለች። የፎሬን ፖሊሲ 3 የአሜሪካ የውጭ ጉዳይ መስሪያ ቤት ሚኒስቴር ሲኒየር ኦፊሻልስ በመጥቀስ ዋቢ በማድረግ በወቅቱ ጥናቱ ተጨርሶ ባልቆ ዲክሌር ሊደረግ ጫፍ ላይ ደርሶ እንደነበረ፣ ነገር ግን የፖለቲካና የዲፕሎማሲ መፍትሄ አለ ተብሎ ስለታሰበ ሆልድ እንደተደረገ አጋልጧል። ፎሬን ፖሊሲ መጽሔት ማለት ነው። በአሜሪካ በጣም ተነባቢ የሚባል መጽሔት ነው እና ይሄ ጉዳይ በኋላ ላይ ለሞንድ የፈረንሳይ ጋዜጣ ይመስለኛል ወይ መጽሔት ለሞንድ ደግሞ ምን አለ? የትግራይ አመራሮች ራሳቸው ለሞንድ ደግሞ የአውሮፓ ህብረት ባለስልጣናትን ዋቢ በማድረግ ነው። የአውሮፓ የዲፕሎማቲክ ሶርስ ነው ለሞንድ ደግሞ። አዎ እና እንደምታውቀው የተባበሩት መንግስታት የሰብአዊ መብት ምክር ቤት የሚያጸድቃቸው ወይም በተቃውሞም በድጋፍም የሚያጸድቃቸው እንትኖች የአውሮፓ ሚና ትልቅ ነው። አውሮፓ ኦፍኮርስ አሜሪካም ጨምሮ አውሮፓ ተቀበለው ማለት ያ ነገር የመጽደቅ ዕድሉ ሰፊ ነው። ከዛ በፊት ኤክሪም እኮ ሲቋቋም በአውሮፓዎች አክቹዋሊ ኢኒሺዬት የሚያደርጉት ዩሮፒያን ዩኒየን እንደ ብሎክ ነው ኢኒሺዬት የሚያደርጉት ራሳቸው ናቸው። ስለዚህ ይህ ትግራይ ውስጥ የተፈጸመ ወንጀል ምርመራ ጉዳይ የትግራይ መሪዎችም ችላ ብለውታል። የትግራይ መሪዎችም መግፋት እንደማይፈልጉ ሊገፉበት እንደማይፈልጉ ተናግረዋል ብሎ ለሞንድ አውጥቶታል። ይህ የፍትህና የተጠያቂነት ጉዳይ ህወሓቶች ፉክክር ውስጥ ከገቡበት የስልጣን ሽኩቻ አንጻር ነው ያሉት። ከዛ አንጻር ይጠቅመናል ወይስ ያደናቅፍብናል በሚል ነው ያሉት። ጊዜያዊ አስተዳደሩ ውስጥ ሆነው ይህንን አልገፉበትም። ኤክሪ እንዲቀጥል አላደረጉም። በህወሓት ጽህፈት ቤት በኩልም ይህንኑ ነገር አልገፉበትም። ደብዳቤ እንኳን ጻፉ። እንዳውም አቶ ጌታቸው እና በአማኑኤል አሰፋ መካከል ሰጠገባም የነበረው ይሄ ነው። አንዱ ለመምታት ሲጠቀሙ የነበረ ነበረ። ለመካድ ሁሉ ሲሞክሩ ነበረ። አላረግም። ይሄ ሰጣ ገባው አሁን ለምሳሌ አቶ አማኑኤል ጊዜያዊ አስተዳደሩን ለመክሰስ ተጠቅሞበታል። ህወሓት ሆኖ ኢማጂን አቶ አማኑኤል እኮ የጊዜያዊ አስተዳደሩ የካቢኔ ቺፍ ሴክሬታሪያት ጸሐፊ ምናምን ተብሎ እዛ ፕሬዚዳንት ኦፊስ ይሰራ ነበር። አንዱ ስራው እንደዚህ አይነት ደብዳቤዎች መጻፍ ነው፣ አስተዳደሩን ወክሎ ማለት ነው። አላደረገው። በኋላ ላይ ነው አማኑኤል ከፔሮል ከተፋቀ በኋላ ከጊዜያዊ አስተዳደሩ አኩርፎ ነው ጊዜያዊ አስተዳደሩን ለመክሰስ የተጠቀመበት። ግን የሚገርመው በወቅቱ ስልጣን ላይ ነበረ የጊዜያዊ አስተዳደሩ። ጊዜያዊ አስተዳደሩ ደግሞ 50% ሲደመር አንድ በሚል የህወሓት ነው። እንዲያውም ከዛ በላይ ነው። 50% ሲደመር አንድ የሚለው ዝም ብሎ ኮንፈረንስ ላይ የተነጋገረው እንትን ያደረጉት ነው። ፕራክቲካሊ የሆነው ግን የሰራዊቱ ተወካዮች ራሱ ህወሓቶች ናቸው። በኋላ ላይ ህወሓትን እውቅና የምንሰጠው ብሎ ወግነዋል። እዛ ላይ በስልጣን በኃይልም ጊዜያዊ አስተዳደሩን አፍርሰውታል። ከህወሓት ጋር ናቸው። ስለዚህ ህወሓት ራሱ ተጠያቂ ነው በጊዜያዊ አስተዳደሩ ፌለር ልፈልጌ ነው። በራሱ ፌለርም ተጠያቂ ነው በጊዜያዊ አስተዳደሩ። ህወሓቶች ግን ወደ አዲስ አበባ ሲመላለሱ የአቶ ጌታቸው መጀመሪያ የጊዜያዊ አስተዳደሩ ሹመት ከመሰጠቱ በፊት ሹመቱን ለማግኘት ያደረጉት ምልልስ ነበረ ዶክተር ደብረጽዮን በዋናነት። በኋላ ላይ ደግሞ የአቶ ጌታቸውን ስልጣን ለመቀማት ለኛ ይሰጠን አንሳልን በሚል ደግሞ ተመላልሰዋል። በዚህ ወቅት ሲረክዙት የነበረ ምንድነው? ሲያስይዙት የነበረ የትግራይ ጥቅም ምንድን ናቸው?
ብለህ ማየት ተገቢ ይመስለኛል። የፍትህና ተጠያቂነት ጉዳይ፣ የተፈናቃዮች ጉዳይ፣ የግዛታዊ አንድነት ጉዳይ፣ የትግራይ ሊኖራት ስለሚገባ ውክልና ጉዳይ፣ እነዚህ ነገሮች ስለ ዳግመ ግንባታ ጉዳይ አያነሱም ነበር። ሲያነሱ የነበሩት ምንድን ነው? የጊዜያዊ አስተዳደሩ ፕሬዚዳንት ይቀየርልን፣ መጀመሪያ ሳይሾም እኔን ሹመኝ፣ ሁለተኛ ደግሞ ከተሾመ በኋላ ደግሞ ጌታቸውን አባርልን፣ ሶስተኛ የህወሓት ምዝገባ የድሮ ህወሓት ሪንስቴት ይደረግልን የሚል እነዚህና ከዛ ከኤፈርት ጋር በተያያዙ ከዛ ውጭ የትግራይ ጥቅም የሚባል ነገር ላይ ብዙ ትኩረት ሰጥተው ሲሰሩ አልነበረም። ሰብስታንቲቭ የሆነው ኢሹ ላይ ሲከራከሩም እነሱም ሲሰሩ አልነበረም። ወደ ይዘት የምትሄድብኝ ብዬ ነው ወደ የተወሰነ ነገር ወደ አቶ ጌታቸው እንትን ስንመለስ ሞገስ ሳንገባ ወደ ይዘት መገባ ከሆነ እንመለስበታለን ብዬ ነው። ግን በጠቅላላው የትኛውም ጌታቸውን ያየው የሚለው መደምደም ከፈለግ እሱ እንደምደም እና ምን ልል ፈልጌ ነው የዚህ ሂደት ውጤት ነው የፍትህና ተጠያቂነቱ ጉዳይ። አሁን በአልጀዚራም ሄደህ ቶፒክ አድርገው ኤምቢሲም ላይ ሄደህ ተከራከርበት ትርጉም የለውም። ይህ እስካሁን የገለጽኩልህ ሂደት የወለደው ነው ልል ፈልጌ ነው። ጄኖሳይድ የሚለው ነገር፣ ፍትህ የሚለው ነገር፣ ተጠያቂነት የሚለው ነገር የነበራቸው አቋም ይሄ ነው። ሲጀመር አቶ ጌታቸውም እኮ ህወሓት ነው በወቅቱ። አንዳንድ ጊዜ ጊዜያዊ አስተዳደሩ የነሱ ነው በሚለው ብቻ አይደለም። አቶ ጌታቸው ምክትል ሊቀመንበር ነበር እስኪለቅ ድረስ ማለት ነው ከህወሓት። ጊዜያዊ አስተዳደሩ ፕሬዝዳንትም ነው ህወሓት መርጦት በህወሓት ድምፅ ነው የመጣው። ከዛ ደግሞ ባደረጉት ሽግሽግ ደግሞ በሽምግልና በምናምን ሰራዊቱ ገብቶበት ምክትል ሊቀመንበር ሆኖ የደብረጽዮን ከስራ አስፈጻሚነት በተጨማሪ ማለት ነው ምክትል ሊቀመንበርነት ይዞ ነው የወጣው። ህወሓቶች የሄዱበት ከጊዜያዊ አስተዳደሩ ጋር ተያይዞ ከፍትህና ተጠያቂነት ጋር ተያይዞ በመካከላቸው በነበረ የስልጣን ሽኩቻና ጸብ ጋር ተያይዞ የሄዱበት በዚህ ላይ ደግሞ አቶ ጌታቸውን እንደ ክህደት ፈጽሟል የሚለው ነገር ብራንድ እነሱ በዚህ በክህደት ብለህ በመትፈረጃቸው ከትግራይ ህዝብ ጥቅም፣ ከትግራይ ህዝብ ህልውና፣ ከትግራይ ህዝብ ደህንነት ጋር ተያይዘው የፈጸሟቸው ነገሮች የዛ ኤክስቴንሽን ነው። ለምሳሌ በኤርትራ በኩል ስለተፈጸሙ ወንጀሎች የሚያቀርቧቸው ነገሮች እያቸው እኔ አንዳንድ ጊዜ ያስቀኛል። የአቶ ጌታቸው ኢንተርቪው ባየህበት ህወሓቶች ሻቢያን አፒዝ ለማድረግ ለማባባል የሄዱበት ርቀት ቪዲዮዎች ብታይ the only difference is አቶ ጌታቸው ራሱ ነው የሚቀርበው፣ ራሱ ነው የሚጋፈጠው ሚዲያ ላይ ቀርቦ። እንዳልኩ የሚዲያ እንትን ፍርሃት የለበትም። ሌሎቹ ግን እነ ፈትለወርቅ ፕራይመርሊ ደግሞ ሚዲያ ፎቢያ ያለባት ሴት ማለት ነው መሪ እሷን ነው ባይ ዘ ዌይ እግረ መንገዱንም እንግዲህ ኢንተራክቲቭ እናድርግና ጌታቸው አንዳንድ ስሞችን እየሰጠ ነው። ስም ሳይጠራ ግን ስም እያወጣ ነበረና ከጠላ ቤት እንትና ሮጊት ወይዘሮ ማናት ብሎ አልፎ ነው የተናገረው። የሆነ ጊዜ ወደ ኋላ የምትጠነቁል ሴትዮ አለች በ100 years of solitude ላይ ካራክተር የተላበሰ ሴትዮ ይላታል። መልሶ እንደገና ክፍል 2 ላይ እኔም ስላዳመጥኩት ወይዘሮ ማናት በቃ ሚዲያ ላይ ሲቀርብ ሁሉ ከጠላ ቤትና አረቄ ቤት ካሉ አሮጊቶችና ሴቶች አትለይም አስተያየቷ የሚል ነገር ተናግሯልና ሰዎች ራሳቸውን ግምት ወስደዋል። it was a dig at someone እና እንዴት ነው ያየው? እሱ ይያዛል አሁን ካወራት ይያዛል። እኔ ከጌታቸው ካየበት ፐርስፔክቲቭም ለየት ባለመልኩ ይህ የፈትለወርቅ ጉዳይ ጽፈት ቤቱ ከያዘችበት ጊዜ ወደዚህ የጽፈት ቤቱ ስራ ምንድነው ካልከኝ የጌታቸውን ቃል ልዋስና እሷን ካራክተራይዝ ያደረገበት ሳይሆን ጽፈት ቤቱ ወደ ጠላ ቤት ነው የተቀየረው ባይ ነው። እሷ የጠላ ቤት ወሬ ታወራለች አታወራም አላውቅም። ምክንያቱም he was close to her than me closer to her than me አብሯት ይሰራ ነበረ። ምክትል ሊቀመንበር ህወሓት ሆኖ ህወሓት ጽፈት ቤትም የተወሰነ ጊዜ ይሰራ ነበረና ያውቃል። but when it comes to TPL እሷ የምትመራው ጽፈት ቤት ግን of course አሁን እሷ የምታሰማራቸው ሚዲያዎች ምን ያወራሉ ካልከኝ የቡናና የጠላ ቤት ወሬ ነው የሚያወሩት። እሷ የምታሰማራቸው ሚዲያዎች በውጭ ሀገር ያሉ በቃ ግለሰቦች እያነሱ ገሌ በ80 ዓመቱ ይሄን ያክል ልጆች ወለደ፣ የሳሞራ እንትን ሚስቱ ጥላው ሄደች ምናምን ይሄ የህወሓት ጽፈት ቤት የገባበት ችግር ነው ብዬ ነው የምወስደው።
ጌታቸው ጆሮ አካባቢ እሱን የሚመስል ልጅ አግኝተናልና ልጅቷን ደፍሮ ነው ያስወለዳት፣ ቀለብም እየሰጠ አይደለም፣ ወደ ማጅራቱ በኩል ጥናት አድርገን ጌታቸውን ይመስላል ምናምን የሚሉ ነገሮች የሚያቀርቡ ሚዲያዎች ነው ፈትለወርቅ የምታሰራ። ነገራችን ላይ እንደዚህ አይነት ሚዲያዎችን ትቀርባለች። ሌላ ሚዲያ ላይ ነው የማትቀርበው። ከረር ያለ ፈተና ያለበት ሃርድቶክ ምናምን ያለበት ነገር ነው የማትቀርበው እንጂ እነዚህ እሷ የምታሰማራቸው የራሷ ሚዲያዎች አክሰስብል ናት ለነሱ። ለሌሎች በፍጹም ኢንክሉዲንግ እዛ ትግራይ ውስጥ ያሉት ግን ውጭ ሀገር ያሉ ሚዲያዎች እሷ የምትመራቸው ሰዎችም እዛ ነው የምትልከው፣ ራሷም እዛ ሄዳ ነው ቀርባ የምትናገረው። እና የጌታቸው ልጅ ነው። ስለዚህ በዲኤንኤም ራሱ ጥናት አድርገን ልናረጋግጥ እየሞከር ነውና ጎፈንድሚ ከፍተን ብር ሁላ እስከመሰብ ዲስ ማች የአንድ ድርጅት ጽህፈት ቤት በልኩ ካየ ነው መሆን ያለበት በጥናት የተመሰረተ ምርምር ላይ የተመሰረተ ፖሊሲ፣ ፕሮግራም፣ የስትራቴጂዎች አሁን ህዝቡ የትግራይ ህዝብ ያለበት ደረጃ ከዚህ እንዴት ነው መውጣት የሚችለው፣ አገራዊ ቀጠናዊ ሁኔታዎች፣ ዓለም አቀፋዊ ሁኔታዎች ምን ይመስላሉ የሚለው ነገር ህወሓት ማጥናትና በዛ ደረጃ ሰዎችን ማሰባሰብ ካቆመ ቆይቷል። ወይዘሮ ፈትለወርቅ የሚመሩት ጽህፈት ቤት ጥናት የሚደረግበት ምናምን አይደለም። አሁን ባለፈው አንድ የእሷ ነው እንዲያውም በዳያስፖራ ደብረጽዮን የሚመራው ኮማንድ ፖስት ተመስርቶ የለ የአፍሪካ ሪፖርት ላይ ወጣው አፍሪካ ኢንተሊጀንስ ነው እንደዚህ 9 ሰዎች ያሉበት እና እሱ የሚመራው እዛ ውስጥ ሜምበር ነኝ የሚል በዚህ በዳያስፖራው ወጥቶ ሲናገር እያየው ነበረ። ቪዲዮ ወክ እያደረገ ምናምን ነው የሚናገረውና ምን ይላል? የጊዜያዊ አስተዳደሩ ፕሬዝዳንት አዲስ አበባ ሄደው ከእድሜ ምንድነው አንደር ኤጅ ልጆችና መጠጥ ቀርቦላቸው ነው እየተሸወዱ ያሉት ይላል። እና this kind of people ናቸው እንትን የሚሉት ልልፈልግ ነው። እና በቃ አሁን ይሄ ቪዲዮ የዛ ልጅ ምንድነው ካልከኝ በቲፒኤልኤፍ ጽህፈት ቤት የተዘጋጀ ምርምርና ጥናት ለቀጣይ 10 ዓመታት ትግራይን ያሻግራል ተብሎ የተዘጋጀ ፕሮግራም ማለት ነው። እንደተለመደው የእነሱን ቋንቋ ለመጠቀም አቅጣጫ ተሰጥቶ ነው። ታዲያ አቅጣጫ ተሰጥቶ ግን አቅጣጫው አይታወቅም። ምስራቅ ይሁን ምዕራብ ይሁን አቅጣጫ ኢህአዴግ ሁልጊዜም በህወሓት የሚመራው ኢህአዴግ እንደምታስታውሰው አንዱም ወደ ውድቀታቸው ያደረሳቸው ያው ቁልቁለት ጉዞ ላይ ነው ያነበብኩትና ኢህአዴግ አቅጣጫ ያስቀምጣል ይላል። ግን አቅጣጫው ወደ የትኛው እንደሆነ አይታወቅም ይላል። አቅጣጫ አስቀምጠን ነው የሚሉት እንጂ ወደ ምስራቅ ምዕራብ ይሁን ሰሜን ይሁን ደቡብ ይሁን የማይለይ አቅጣጫ ይላል። አንድ ቅድም ያነሳው ላይ የተወሰነ ነገር ልጨምርና ወደ ጥያቄዎች ስፔሲፊክ ጥያቄዎች ያነሳለሁ። አሁን ቅድም ከጠቅላይ ሚኒስትሩ ጋር በሚሰሩበት ጊዜ በላይ የገለጽከው ነገር አለ። ሰው አሁን ኢምፕሊሲትሊ ከጠቅላይ ሚኒስትሩ ጋር ሳይሆን ለጠቅላይ ሚኒስትሩ ነው የሚሰራው፣ ሰው ኢንዲፔንደንትሊ እንደ ፓርትነር አይደለም የሚሰሩት የሚል የሚያሳብቅ ይመስለኛል። ታስተካክለኛለህ፣ በኋላ ሪፍሌክት ታደርጋለህ። አንደኛው እሱን ተገንዝቤያለሁ አቶ ጌታቸው። ሶ ኢን ኤ ዌይ ቃለ ምልልስ ራሱ ሲሰጥ የራሱ ኤጀንሲ አለው ወይ ጌታቸው? የሚታወቀው ጌታቸው በራሱ ጊዜ ወስኖ በቃ በዚህ ሰዓት ቃለ ምልልስ መስጠት አለብኝ ብሎ በፈለገው በይዘትም በጊዜም ጌታቸው ራሱ በራሱ ኤጀንሲ ወስኗል። ከአልጀዚራ በኋላ ያቆሟል። ከአልጀዚራ ኢንተርቪው በኋላ ያ የጌታቸው እንትን ተገፏል። በኢህአዴግ ጊዜም ኤክሰርሳይዝ ያደረገው ነበረ። ህወሓትን ፍራንክፈርት ሄዶ ዲያስፖራ የትግራይ ዲያስፖራዎች የ35 ቀን ስብሰባ አድርገው አልነበረም ከአብይ ከመምጣቱ በፊት መቀለ ላይ የጥልቅ ነው የጥንብ እነ አባይ ወልዱ እንትን ብለው እነ ደብረጽዮን አሸንፈው የመጡበት እነ ፈትለወርቅ ማለት ነው። እና ያኔ ወደ ፍራንክፈርት በሮ ሄደ። ፌደራል ላይ ነበረ ያኔ ኃላፊነቱ። ሄደና የትግራይ ተወላጆችን ሰብስቦ የትግራይ ህዝብን አደጋ ውስጥ የከተት ነው እኔና ጓዶቼ ነን ብሎ ነው የሚናገረው። ቁጥር 1 መጠየቅ ካለብን መሰቀልም ካለብን እኛ ነን። የትግራይ ህዝብ የታጠቀ ደርግ አይፈራም ነበር። አሁን የቀበሌ ካድሬ እየፈራ እንዲኖር አድርገነዋል። ደርግን የጣለ ህዝብ አሁን የማንም ተራ የቀበሌ ካድሬ እየተጫወተበት እንዲሆን ነው ያደረግነው። ለዚሁ ደግሞ ተጠያቂው እኔና ጓዶቼ ነን ብሎ ከዛ መቀለ ከተመለሰ በኋላ ተገምግሞበታል። እንዴ አንተ ዝም ብለህ ነው እንዴ ያጠፋነው ያላጠፋነው አንድ ላይ እንትን ብለህ የምትወቅሰን ምናምን ብለው ማለት በዚህ ደረጃ ለምንድን ነው ሃርሽ ሆንከው? ቪዲዮውን ብታየው በጣም ነው የሚያስደነግጠው የተጠቀመበት ቃል። እንዲያውም አሁን እያስታወስኩት አይደለም፣ ትንሽ ከበድ ይላል አነጋገሩ። እንደዚህ አይነት ነገሮች በኢህአዴግ ጊዜ ተችለው ሊሆን ይችላል፣ በትግራይ ውስጥ ተችለው፣ በጊዜያዊ አስተዳደሩ ተችለው ሊሆን ይችላል። ጠቅላይ ሚኒስትር ጽህፈት ውስጥ ከገቡ በኋላ ፔሮል ውስጥ ከገቡ በኋላ ግን አይቻልም። እኔ እሱንም ነግሬዋለሁ።
የትግራይ ጊዜያዊ አስተዳደር ሆነ እንኳን ራሱ በትግርኛ ትግራይ ቴሌቪዥን ላይ ቀርበህ ይሄ እኛ አብረነው የምንሰራ ፌደራል መንግስት በትግራይ ወንጀል የፈጸመ ነው ከሱ ጋር ነው እየሰራን ያለው እና ይሄ እኛ የፍትህና ተጠያቂነት ጉዳይ አንገፋበትም ብለሃል። ያኔ በጊዜያዊ አስተዳደሩ የተሻለ ነፃነት እያለ ያካል አሁን የጠቅላይ ሚኒስትሩ አማካሪ ሆነ አልጀዚራ ላይ ሄደ ጠቅላይ ሚኒስትሩ እንዲህ ናቸው ማለቱ ምንድነው? ምን ላይ ለመድረስ ነው ብዬ ነው። ኢንፋክት በሚዲያም ይሄንን ነው የተናገርኩት። እኔ ከአልጀዚራ በኋላ ታስታውሳለህ በሚዲያዎች ቀርቤ ጌታቸው ያዋጣ የነበረው ወይ ገፍቶበት ጉዳዩን እዛው መቅረት ወይ ፉሊ መግባት እንዳልከው ፉሊ ገብተህ ዲፌንድ ማድረግ በቃ ወይም ደግሞ አይ እኔ የጠቅላይ ሚኒስትሩ አማካሪ ነኝ አሁን ከተቻለም አንዳንድ ጊዜ የሚጠቅሱት ነገር አለ ፕሪቶሪያ የጸብና የእንትን ንግግር ማስወገድ የሚለው ነገር አለውና እዛ ላይ አይፈቅድልኝም ብለውም የሚያመልጡባት ነገር አለች። ጋሻ አለው እንዳውም በጣም የሚመክትበት እሷን ማሽለቅ ማለት ይችላል። በጊዜያዊ አስተዳደሩ እንዳልኩ ከአስሩ ክልሎች ጋር አንድ አይደለችም ትግራይ። እስካሁን ስታተሷ ትግራይ እንደዛ አይደለም። ያ ዲስታንስ ነበራቸው፣ ያ እድል ነበራቸው። የትግራይ መሪዎች የህወሓት መሪዎች አልተጠቀሙበትም። አሻድሊ ሐሰንና ሙስጠፌ ዑመር ካልሆን ብለው ነው እኮ የተፈጠፈጡት። ከዛም በታች ወርደዋል። እንዲያውም ምን አንዳንድ ጊዜማ ከዛ በታችም እንዴ እነ አረጋ በስንት ጣዕማቸው የምትልበት ጊዜም ያጋጥማል። የወረደ ወራዳ የሆነ ተግባር ውስጥ ስታገኛቸዋል የትግራይ የህወሓት አመራሩ። ለምንድን ነው በጠቅላይ ሚኒስትሩ ፊት ግርማ ሞገስ አግኝቼ ስልጣኑ ይሰጠኛል ከሚል ነው። በነገራችን ላይ 35995 ማን እንዳመጣው ታውቃለህ? ደብረጽዮን እኔን ሹመኝና በዛ ችግር የለውም ብሎ ከፕሪቶሪያ ፈንግጦ አብይን ያድል ሰጠው። ፕሪቶሪያ ላይ እንደዛ የሚል ነገር የለም። ከዛ ያችን ፔጅ ከደብረጽዮን ወሰደና አብይ ጌታቸውን ሾመበት። ማለት በራሱ አርጩሜ ገረፈው። ኤግዛክትሊ ምን ልል ፈልጌ ነው እነዛን ነገሮች አያደርጉም ነበር አመራሮቹ። አሁን በጠቅላይ ሚኒስትር ጽሕፈት ቤት ውስጥ ሆነ ያን ያላደረግከው አሁን ልታደርገው መስል ፍሌክስ ብታደርግ ትሰበራለህ። ያ ነው ማን ላይ ተቀምጠሽ ማንን ታሚያለሽ ነው የሚባለው። አይቻልም፣ ሊሆን አይችልም። ልዩነቱ ምናልባት ቤት አልባ ስለሆነ ሪሌቲቭሊ የብልጽግና አባል አይደለም። ኦፍ ኮርስ የብልጽግና ቤት አልባ ስለሆነ ነው። እግረ መንገዱንም ጥያቄ እንዳውም ላንሳል። አንዳንዶቹ የሚሉት ጌታቸው አሁን ይሄኛው ጌታቸው ቅድም እንዳልከው ወይ ከጊዜያዊ አስተዳደሩ አልሆነም ወይም ደግሞ ሙሉ በሙሉ ወይ ከብልጽግና ፓርቲ ውስጥ አልገባም፣ እዛ ባይገባም መንግስት ውስጥ አልገባም። ቤት አልባን የሆነው ከተፈናቀለ መፈንግለ ወንበር ትግራይ ላይ ከተፈጸመበት ጊዜ ጀምሮ ቤት አልባን የሆነው የሚሉ ሰዎች አሉ። እንደዛ ነው የምታስበው ወይስ ሌላ ነው? ወይስ የፔሮሉ ብቻ ነው የሚገልጸው? ከአልጀዚራው ኢንተርቪው በኋላ ጠቅላይ ሚኒስትሩ ዲስአፖይንትድ እንደሆኑ ብቻ አይደለም የተናገሩት፣ እንደሚሆኑ ነው የተናገሩት። ደስተኛ እንደማይሆኑ የተናገሩት ያኔ ገና እንትን እንዳለው። እንዲያውም እኔ ትንሽ እንትንም ተሰምቶኝ ነበረ እውነት ለመናገር ዝግጅቱ ላይ ትንሽ ተሳትፎም 1 ግራም እንትን ምን ስላበረከቱ በሂደቱ ማለት ነው ውይይቱ እንዲዘጋጅ ምናምን በተደረገው ሂደት የተወሰነ እንትን ሰጥቻለሁ እና ከዛ በፊትም እዚሁ አሜሪካን በመጣበት ጊዜ የጊዜያዊ አስተዳደሩ ፕሬዝዳንት ሆኖ ከኮንግረስ ሰዎች ጋር እንዲጋፈጥ ነው ያደረኩት። ምንድነው እርዳታም ቢመለከት የትግራይ ህዝብ ሌላ እንተወውና ስለ ሰብአዊ እርዳታ ወደ ትግራይ ተቋርጦ ነበር ያኔ ዩኤስኤአይዲም አቋርጦ ነበር እና ያ የሚቀጥልበት ሁኔታ እንዲመቻች እንጠይቃቸው በሚል ነበር ይሄድ ነው እና እየዘረፋችሁት ነው የሚል እንትን የተሰጠው ከኮንግረስማኑ ማለት ነው። ምን ልፈልጌ ነው ጌታቸው እንደዚህ አይነት መጋፈጦች he's not shy of this kind of things ምንም ችግር የለበትም። የትም ኮንግረስ ባለፈውም በዚሁ ቃለ ምልልስ ላይ ልጨምርልህ I think I'm not sure whether I'm notorious or famous but I'm known for that ብለዋል በዚሁ ቃለ ምልልስ ላይ። ያ ግን ችግሩ ምንድነው አሁን አለቃ አለው። የአለቃ የብልጽግና ፕሬዝዳንት ነው። የአለቃ ቀናተኛ አለቃ ነው ደግሞ እኔ ልጅ አብይ አህመድ ነው። አብይ አህመድ የጀነሳይዱ ጉዳይ ለፋኖና ለአማራ ኃይሎች ከሱ ጋር የተሰለፉ ትግራዮች ለፋኖና ለአማራ ኃይሎች ለኤርትራ ለሻቢያና ለፋኖ እንዲሰጡ ይፈልጋል። ልክ በዛኛው ሳይድ ያሉ ህወሓቶች ሻቢያን ለማጠብ ጥረት የሚያደርጉት እና በዋናነት ተጠያቂነቱን ለአብይ አህመድ ነው የሚሰጡት። ዋናው አብይ አህመድ ነው ብሎ ነው እንትን እኔ ልንገርህ በጀነሳይዱን በመፈጸም ሪሶርስ በማቅረብ የፌደራል መንግስት የተወጣው ሚና ምንም ጥያቄ የለውም። ማስተር ማይንዱ የትግራይ ጀነሳይድ ሻቢያ ነው ብዬ ነው ማምነው እኔ
ለዚህም ከበቂ በላይ ማስረጃ ማቅረብ ይችላሉ። ለማንኛውም እነሱም ሻዕቢያን ነፃ ለማውጣት የሄዱበት ርቀት ታያለህ። ልክ እንደዛ በፌደራል አካባቢ የተኮለኮሉ የትግራይ ተወላጆችን ነው ልክ ጊዜያዊ አስተዳደሩ ላይ ሊኖር እንደሚገባው እዚህም ላይ ነው። በትግራይ ጦርነት ዙሪያና በጀነሳይዱ እኔን ለምን አትጠይቀኝም? ለምን አዲስ አበባ ላይም ለምን አይሆንም ብትጠይቀኝ ምንም ጻጻጥበት ነገር የለም። የትግራይን ህዝብ ዲፈን ለማድረግ የከፈልኩት ዋጋ ያደረኩት አስተዋጽኦ በጣም እኮራበት ነው በህይወቴ። በዛ ዙሪያም ያደረኳቸው ንግግሮችም ትግሎችም ምኖችም ሰላማዊ ኢንፋክት በዲያስፖራውኛ አሜሪካ ለዛውም ሰላማዊ ትግል ውጭ ላደርግ አልችልም። ሰላማዊና ህጋዊ ትግል ብቻ ነው ላደርግ የምችለው። በጣም እኮራበት ምንም ማልጸጸትበት እንትን ነው ያደረኩት። ኢንፋክት ሰክሰስፉል የሆነ ሬዚስታንስም ነው ያደረኩት ብዬ ነው ማምነው ከትግራይ ዲያስፖራ ጋር ሆኜ ማለት የተፈጸመው ጀኖሳይድ መሆኑን ብዬ ነው የምናገረው ያለምን። ይህ ግን የጠቅላይ ሚኒስቴሩ ፔሮል ውስጥ ገብቼ ግን ላደርገው እችላለሁ ወይ ብለህ ብትጠይቀኝ ግን የጠቅላይ ሚኒስቴሩን ባህሪ አላቅም፣ የመንግስታቸውን ባህሪ አላቅም ማለት ነው። አይደለም ትናንት ጸብ ውስጥ የነበርኩ ከሳቸው ጋር አብረዋቸው የቀጠሉ ሰዎች እንኳን የሆነ ነገር ትንሽዬ ለየት ያለች ነገር ካሉ እና ካደረጉ ሰርቫይቭ እንደማያደርጉ ታውቃለህ። ይሄን በተደጋጋሚ የታየ ነገር ነው። የዚህ የጀኖሳይድ የተጠያቂነት ጉዳይ ጌታቸው ያልሆነ ቦታ ላይ ሆኖ ነው አድቮኬት ለማድረግ የሞከረው። ያ የፈለገውን ተጋፍጦ በፈለገው ፕላትፎርም መድረክ ላይ ቀርቦ የሚናገረው ጌታቸው ሊያደርገው ይችላል ወይ? አዎ። ሲያደርገው ነበረው? አዎ። ከጊዜያዊ አስተዳደር ስልጣን በኋላ ከፕሪቶሪያ በኋላ ግን በጊዜያዊ አስተዳደሩም እንኳን ራሱ ዲስታንሳችሁን ጠብቁ፣ ነገር ግን ይሄ የተጠያቂነትና የፍትህ ጉዳይ ትገፉበታላችሁ የሚል እምነት የለኝም። ለዳያስፖራው ስጡትና ዳያስፖራው ተልበሉ። ግን ህወሓቶች ያኔ አበዱ። ምንድነው ያሉት? ይሄ ዳያስፖራውን ሆን ተብሎ ከህወሓት ቁጥጥር ውጭ አድርጎ የራስን የተደራጀ ኃይል አድርጎ ህወሓትን ለመታገል የሚደረግ ነው። ሚዲያውም ተቋምም ያኔ ስለነበረን ሚዲያውም ያንኑ ያው ሁሉንም ነገር ከስልጣን አንጻር ስለሚተረጉምና ስለሚመነዝር ነው ባህሪው። ኤግዛክትሊ ይሄ ጸረ መንግስትና እንትን ይሉታል። በትግራይ ህወሓትና ድርጅትና መንግስት ህዝብ ሶስቱም አንድ ናቸው በህወሓት ዴፊኒሽን። ህወሓት ድርጅትም ነው ፓርቲ ማለት ነው፣ ፓርቲም ነው፣ መንግስትም ነው፣ ህዝብም ነው። በትግራይ ውስጥ ለመስራት ለመደራጀት ለመታገል ምናምን አይደለም፣ ለመኖር ህወሓት የሚባል ብሔር ጆይን ማድረግ አለብህ የሚል እንትን ያላቸው ለመኖር ራሱ አሁን መኖርም ራሱ አይፈቅዱም። አንድ ቪዲዮ አለ ልክልሃለሁ። መቀለ አባንደን ተደርጋ ከተማዋ ማለት ነው ዲዘርትድ ሆና ማለት ነው። እነሱ ራሱ እየኖሩ ነው ወይ የሚለው ሌላ ጥያቄ። ባዶ ከተማ ማለት ነው። ባዶ ከተማ ነው የምልህ ሊትራሊ በጣም በሚያስደነግጥ መልኩ የተወረረ ነው የሚመስለው። ምን ልል ፈልጌ ነው እንድትኖር እንኳን ራሱ የተለየ ከህወሓት ውጭ ሆነ አይፈቀድልም። ትግራዋይ ሆነ ፖለቲካ ራሱ ሳትሳተፍ እንደ ትግራዋይ ሆነ አችልም። ምክንያቱም በየቤት እየመጡ እያንኳኩ ፎርሙላ ይሏል አባል ሁን ይሏል። እና ይሄ ቁጥጥራቸው ሊያጡ እንደሚችሉ ስለሚያውቁ በመንግስትም ስልጣን ላይ ያሉ ህወሓቶችም ከመንግስት ስልጣን ውጭ ያሉ ህወሓቶችም ያው አንድ ስለሆኑ የፍትህና ተጠያቂነት ጉዳይ እናንተ ስለማትገፉበት ሌላ አካል ያደርገው ሲባሉም አሻፈረኛው። ይኸው የማችለው ስራ ሌላ ይስራው እንኳን ስትባል ራሱ አይ በዛ ስራ ከቁጥጥር ውጭ የሚሆን ነገር ሊፈጠር ስለሚችል ያ ስራ ባይኖር ነው የሚመረጠው። የትግራይ ህዝብ ፍትህና ተጠያቂነት የፍትህና የተጠያቂነት ጉዳይ ቅድም እንደገለጽኩልህ ለፍትህ ብቻ ተብሎ የሚደረግ አይደለም። እሱ ፕራይመሪ እንትኑ ነው ጎሉ ነው ኦፍ ኮርስ። ግን የዲፕሎማሲ ሌላም ሊቨሬጆች ይሰጣል ቅድም እንደገለጽከው ማለት ነው። ለምሳሌ እንደዛ ያሉ ወይ የሚለው ደግሞ እንግዲህ ይሄንን የምታወራው ስለ ትግራይ ዲያስፖራ እያወራን ስለሆነ ኢት ሜክ ሴንስ። ስለ ትግራይ ዲያስፖራ ግን ከህወሓት አንጻር ካየነው ፕራይመርሊ ራሱ ለፍትህ ብሎ ይሰራል ወይ የሚለው ራሱ ጥያቄ ውስጥ የሚገባ ነው። እሱ ሌላ ጥያቄ ነው። በነገራችን ላይ ለሞንድ ላይ ያልገፉበት ምክንያት ሲገልጽ እኔ የመጣልኝ ፕሮባብሊ በስቴት ዲፓርትመንት የሚወጣው ሪፖርት አይተዋል ሞገስ። ሶስቱን በክራይም አገንስት ሂውማኒቲ ወር ክራይም እና ኤትኒክ ክሊንዚንግ ይፈርጅና ህወሓትን በወር ክራይም በጦር ወንጀል እንትን ይለዋል። እነዚህ ሰዎች በጦር ወንጀል ስለምን እንጠየቃለን ነው። በነገራችን ላይ አሁን ሰውና በዚህ በዓለም አቀፍ እንትን በትግራይ ውስጥ ከወርቅ ከምናም ከጦርነቱ በኋላ በተፈጸሙ ወንጀሎች ራሱ ተጠያቂነት ይምጣ ቢባል
አንድም ሰው አይተርፍም። ለዚህም ነው በኤርትራ በኩል የሚሸሹበት ምንድነው ጉድጓድ ይቆፈርልን ነው ምንድነው መተላለፊያ አጥሩ ክፍት ይደረግልን ያሉበት አንዱ ምክንያት ከትግራይ ህዝብ ጥቅም አይደለም። ትግራይ ህዝብ ከ360 ዲግሪ ከበባ ነፃ እንዲወጣ ምናምን አይደለም። ትግራይ ራሱ ሊጠይቀን ይችላል። ከወርቅ ጋር፣ ከብረታ ብረት ጋር፣ ከስንዴ ጋር የእህል እርዳታ ማለት አሁን ሰሞኑ ያየኸው ረሃብ፣ ያ ረሃብ እጃቸው አለበት። እንዳውም ጌታቸው እንግዲህ እንዳውም እንግባበት እና እያያዘው ጌታቸው አንዱ የረሃብ ፖለቲካ ላይ ነው በደንብ ምርር እያለ የተናገረው ቃለ ምልልሱ ላይ ፓርት 2 ላይ እና አብሶሉትሊ በዚህ ጉዳይ እኔ በዋናነት የህወሓት አስተዳደሮች ወይም ደግሞ ፖለቲከኞችን ነው ተጠያቂ ማድረገው። የሚታወቅ ነው፣ ሆን ብሎ ነው፣ ሰው ሰራሽ ነው። እነሱ በሰው ደምና በትግራዋያን ህይወት ነው ቁማር፣ የፖለቲካ ቁማር የሚሰሩት የሚል ነው የተናገረው እና ስፔሲፊካሊ ባጭሩ በሱ ጉዳይ ላይ አንድ የምትጨምረው ነገር አለ? ተስማማለህ ከአቶ ጌታቸው ጋር ከረሃብ ፖለቲካ ጋር? ረሃብ ጉዳይ ላይ ሞገስ ገልጫዋለሁ ሌላ መድረኮች ላይ ፌደራል መንግስት የሚያቀርበው ሴታ አልቀበለው። የሆነ ታጣቂ እርዳታ ሊጠቀምበት ነው የሚለው አነጋገር አንድም የሆኑ ሰዎች ሊጠቀሙበት ስለሚችሉ ብለህ ህዝብን አታስረብ። አንድ እሱ ነው። ዋናው ግን የፌደራል መንግስት ስለሚጠቀሙበት ከሚል ብቻ ሳይሆን የፌደራል መንግስት ራሱ የሰብአዊ እርዳታ የማድረስ ፍላጎቱና አቅሙ አለው ወይ ካልከኝ የለውም። ይሄ ከትግራይ አንጻር ብቻ አይደለም፣ በሌሎች አካባቢዎችም ይታያል። ፌደራል መንግስት ራሱ የእርዳታ እህል ዘራፊ አይደል እንዴ? ምንድን ነው የምናወራው እንዴ? በትግራይ ውስጥ በነበሩበት ወቅት እኮ የእርዳታ እንቅስቃሴ በማገት ብሎክ በማድረግ ከፍተኛ ቁጥር የነበራቸው የፌደራል መንግስት ሻዕቢያና የአማራ ኃይሎች ነበሩ። ኢንፋክት ቲዲኤፍ አንድ ነበረች። በዩኤን ኦቻ የወጣ ሪፖርት ነው በነገራችን ላይ። ይሄ ሪፖርት እየጠቀስኩ ያለሁት ሎካል ሪፖርትም አይደለም። ከተዋናዮቹ ተሳታፊዎቹ በተግባር ላይ ከሚሳተፉ አካላት ወይም ከነሱ ጋር ተዛማጅነት ያለው ተቋም ያወጣው ሪፖርት አይደለም እየጠቀስኩ ያለሁት። የተባበሩት መንግስታት የዩኤን ኦቻ ሪፖርት ቲዲኤፍ አንዴ ብሎክ አድርጓል ይላል። የአማራ ኃይሎች የሻዕቢያ ከፍተኛው ነው፣ የፌደራል መንግስትም እንደዚሁ አስቀምጦ ሪፖርት አውጥቷል። የፌደራል መንግስቱ ህወሓት ችግር ፈጣሪ ሆኖ ህወሓት ይጠቀምበታል በሚል አይደለም እርዳታ እየከለከለ ያለው። ኢትስ ቢዮንድ ዛት። ያ እንኳ ራሱ ምክንያት ቢሆን ሌላ ሜካኒዝም ነው የምትፈጥረው፣ ግን ኢትስ ቢዮንድ ዛት። ያ አይደለም ዋናው ፋክተሩ። እርዳታ እየከለከለ ያለው እርዳታ ከልካይ ስለሆነ ነው። በባህሪው እርዳታ ለተረጂዎች ሰብአዊ እርዳታ እንዲደርስ አይፈልግም። ቁጥጥሩም እንዲያጣ አይፈልግም። የፌደራል መንግስት ምን ወጣቶች እንኳ የሰበሰቡት ብር አይደል እንዴ? አንድም አቁሙ አላቸው፣ ሁለተኛ የሰበሰቡትም ወደ አደጋ ስጋት ነው ምናምን የሚባል ተቋም እንዲገባ ነው ያደረገው። ሌላ ከስቴት ውጭ ሌላ አቅም ያለው ወገኑን የሚረዳ ኃይል በግለሰብም በለው በተቋም እንዲኖር አይፈልግም። ቅድም ቅናት ብለዋል። እሱም አለ ታዋቂነት፣ ፈላጊነት፣ ፖፑላሪቲ ሲኖረ አሁን በዛች ሀገር በጣም አስቸጋሪ ነው። እኔ አንዳንድ ጊዜ ቀጣዩ ጠቅላይ ሚኒስቴር፣ ቀጣዩ ፕሬዚዳንት የሚባል ነገር የሚያደርጉ ሰዎች ሳይ አረ በእንትን ነው የምለው፣ አረ ተው እንደዛ አይነት ቀልድ ይቅርባችሁ ነው የምለው። 10 ቢሊዮን ዶላር ወጥቶ ቤተመንግስት በሚገነባበት ሀገር መቼም ተገንብቶ ለሌላ ለመስጠት አይደለም። አንዱ ትልቁ ችግር እኮ ያገሪቷ ያለ ወይም አቶ ልደቱ ጋሽ ልደቱ እንደሚለው ኧረ እናንተ ሰዎች ካልጠነከርን ይሄ ሰውዬ ቤተመንግስቱ ሊኖርበት ይላል። እንደ ባለፈው ግራ ቢገባኝ እንደ ጋሽ ልደቱ ሰርግ ሊደግስበት ነው እንዴ ታዲያ የሚሰራው ብዬዋለሁ። ባለፈው ቢጀንቀኝ ይገባበታል። ለምን ብትለይ ታውቃለህ፣ የኢትዮጵያ ህዝብ ፕሮፌሰር መረራ ይመስለኛል የተራበ ህዝብ መሪዎቹን ይበላል። ከዚህ በላይ ከጦርነቱም ከምንም በላይ ኢኮኖሚው እያንገበገበው እያቃጠለው እየለበለበው ነው። ግን ይሄ የተራበ ህዝብ መሪዎቹን ይበላል የሚለው ምናልባት ፕሮፌሰር መረራ ለሌላ ህዝብ በዓለም አቀፍ ደረጃ በፖለቲካል ሳይንስ ቲዮሪ ላይ ነው የተማረው። የኢትዮጵያ ህዝብ በሚል ብንተካው ግን እንደዛ አይሆንም። የተራበ የኢትዮጵያ ህዝብ መሪዎቹን ይበላል ሳይሆን የተራበ የኢትዮጵያ ህዝብ ተመስገን ከዚህ የከፋ አታምጣ ብሎት ጥፍ ብሎ መተኛት ነው። ሆዱን እያከከ ነው። እኔ እንደውም አሻሽዬው የተራበው ኢትዮጵያ ህዝብ ጥፍሩ ነው የሚበላው መሪውን አይደለም። ምን ልልህ ፈልጌ ነው፣ ይሄ የእርዳታና የረሃብ ጉዳይ ከተነሳ አይቀር
ረሃብ ያለው በአንድ አካባቢ አይደለም። በተለያዩ የተፈናቃይ ካምፖች በሀገሪቷ ያሉበት ረሃብ አለ። የትግራይ የከፋ ነው። ኦፍኮርስ 146 አይዲፒ ካምፕ ባለበት ክልል ኦልሞስት ትግራይ እኮ ሞገስ የአይዲፒ ማዕከል ማለት ይቻላል። አይዲፒ የሌለው ከተማ የለም በነገራችን ላይ ትግራይ ውስጥ። አሁን ከምዕራብ ትግራይ የተፈናቀሉ አድግራት ላይ አሉ፣ ሽረ ላይ አሉ፣ አክሱም አሉ፣ አድዋ አሉ፣ ተንቤን አሉ፣ ሀገረ ሰላም አካባቢ ወደ መቀለም ሰባካሪ የሚባል በጅብ ሁላ ህፃን የተበላበት እዚያ አለ። የዚህ እኔ ትልቁ መፍትሄ ዓለም አቀፉ ማህበረሰብ ማወቅ ያለበት እየረዱ መቀጠልም ስለማይቻል ወደ ቀያቸው መመለስ ነው። ነገራችን ላይ እነዚህ ተፈናቃዮች ሀብት የነበራቸው ንብረት የነበራቸው ናቸው። ወደ ቀያቸው ወደ ሀብት ንብረታቸው ቢመለሱ አይደለም ለራሳቸው ለሀገርም አቅም የሆኑ ናቸው፣ ሸክም አይደሉም። እነሱን መመለስ ነው መፍትሄው። ይሄ በእርዳታና በረሃብ ጋር ተያይዞ ቲፒኤልኤፍ የሚነሳበት እንትን በፊት ቲፒኤልኤፍ ቢያንስ የህዝብ ካለቀ እኔ አልኖርም የሚል ቲፒኤልኤፍ ነበረ። በነመለስ በደርቅ ጊዜ ቪዲዮ ታስታውሰዋለህ፣ በእንግሊዝኛ ያደረገው ማለት ነው። አሁን ያለው ህወሓት ደግሞ የነ ደብረጽዮን የነ ፈትለወርቅ እኛ ከሌለን አትኖሩም የሚል ነው። ህዝቡ ከሌለኛ ዋጋ የለንም የሚል ህወሓት ቀርቶ እኛ ከሌለን እናንተ የላችሁም። በነገራችን ላይ አንድ ድርጅት እዛ ደረጃ ላይ ከዛ ዝቅጠት ላይ ከደረሰ አንድን ህዝብ ካለኔ መኖር አትችልም፣ እኔ ከሌለው ትበታተናለህ፣ በግልጽ የህወሓት ቃል አቀባይ ወጥቶ የተናገረው ነው ሰሞኑ። ህወሓት ከሌለ የትግራይ ህዝብ እድሉ መበታተን ነው ብሏል። የአንድ ድርጅት እኮ በዚህ ብቻ እንዳይኖር መደረግ አለበት። አንድ ድርጅት እኮ መኖሩ የሚመሰገነው የሚታወቀው የሚከበረው በአንድ ህዝብ ውስጥ የሱ መኖር ትርጉም ያለው ነገር ሲሆን ነው እንጂ ይሄ ህዝብ እኔ ከሌለው ይበተናል ካለ ያ ድርጅት ይህ ሁሉ ዓመት የኖረው እድሜውን በዜሮ አባዝቷል ማለት ነው። የታጋይ መለስ ቃለ ምልልስ ይሄ ነው። እስቲ እንየው። There is no point in fighting if the people are finished. This is the saddest time in my life. I have seen many desperate times, but none of them is as desperate as this one. ይሄኛው ነው አይደል? ያ እና ይሄ የትግራይም ትልቁ አሁን ቶፒክ ይሄ ስለሆነ ሞገስ በጌታቸው አስታከን ብናነሳውም አይ ቲንክ ትልቁ ልንወያይበት የያዝከው ጉዳይ ይመስለኛል ብዬ አስባለሁ። ይሄ የረሃብ ጉዳይ፣ ይሄ የመኖር የህልውና ጉዳይ ህወሓት አሁን ምን አድርጎታል? ገልብጦታል። መለስ ያለው ትግሉ መቀጠል ምን ትርጉም የለውም፣ ምክንያቱም የምታገለት ህዝብ እየሞተ ነው። ስለዚህ የኛ ትግልም እኛ መኖርም ያበቃል እዛ ላይ ህዝቡ ከሌለ ነው። ህወሓቶች አሁን እያሉ ያሉትን የነ ደብረጽዮን እና የነ ፈትለወርቅ ህወሓት ደግሞ ገልብጦ ይሄንን እኛን ጠብቁን፣ እኛን ቀልቡን፣ እኛን እንድንኖር አድርጉ፣ እኛ ከሌለን መሪዎቹም ፓርቲውም ከሌለ ህዝቡ ይበተናል አይኖርም የሚል ነገር ነው። አረ እንዳውም እንጂ ወደ በጣም ከለጠጥከው እኛ ከሌለን የእናንተ መኖር ትርጉም የለውም ነው ሎጂካል ኮንክሉዥን እኮ ኤግዛክትሊ። ስለዚህ አንድ ድርጅት ጥሩ ስራ የሚሰራው የሚለው በነገራችን ላይ ድርጅት ብቻ አይደለም፣ ግለሰብ፣ መሪ፣ ተቋም አለ፣ ስርዓት አለ፣ ህግ አለ። እኔ ኖርኩም አልኖርኩም ግለሰብም በለው ፓርቲም ህዝቡ ይቀጥላል የሚል ፓርቲ ከሆነ ነው አንድ ፓርቲ ዓላማውን ተልእኮውን አሳክቷል የሚባለው። ፋክት ፓርቲዎች እኮ ይከስማሉ። ለምሳሌ በየደረጃው በየስቴጁ እኮ ከስመው ወይ ጠቅላላ ያቆሙ ካሁን በኋላ ያለሁም ያሉ ወይም ደግሞ በሌላ ራሳቸውን ሪብራንድ አድርገው ይመጣሉ። እና የትግል ወቅት የነበረው ህወሓት ያ ስቴጅ መክሰም ነበረበት። ያ ህወሓት ስሙም ምኑም ሁሉ ነገሩ ታሪኩም እዛ ላይ ያለው ማለት ነው ለሚውዚየም መሰጠት ነበረበት። የሆነው ግን ምንድነው? ወደ ምርጫ ቦርድ ሄደና ተመዘገበ፣ ፓርቲ ሆነ። ከዛ ሚውዚየም ላይ ከሚቀመጠው ቁሳቁስ እየተበደረ የሚበላ ያንኑ ታሪክ እንትን እያለ ምንድነው መመንዘር ነው የሚባለው፣ እየመነዘረ ከዛ እየተበደረ ራሱን ሰርቫይቭ የሚያደርግ ከዛ ደግሞ ህዝቡን ደግሞ የሚያስፈራራ እኔ ከሌለው አንተ አትኖርም። የትግራይ ህዝብና ህወሓት አንድ ነው። በትግራይ ውስጥ መንግስትም ፓርቲም መንግስትም ህዝብም ህወሓት ነው። 50 ዓመት ሙሉ ህወሓቶች ምን አቺቭ አደረጋችሁ ብትላቸው ፖለቲካሊ ትግራዋይን ህወሓት የማድረግ
ብሔረ ትግራይን ብሔረ ህወሓት የማድረግ ስራ ነው የሰሩት። ከዛ ውጭ ትግራይ ሊጠቅም የሚችል አቅም ያለው ሰው እንኳን ራሱ በትግራይ ውስጥ እንዳይኖር ነው ያደረጉት። ኢንፋክት ቅድም ያልኩ የተጠያቂነትና የፍትህ ጉዳይም ከዛ አንጻር ነው ያሉት። እንዴ እኛ ማናቀው ከኛ ቁጥጥር ውጭ የሆነ ለትግራይ ህዝብ የሆነ ጥሩ ነገር ያስገኘ በሚዲያም በለው በአድቮኬሲም በዲፕሎማሲም በሌጋል ስራዎችም ከሆነ ከኛ ውጭ ሌላ ፍጡር ለትግራይ የደረሰለት ሊባል ነው። ነገራችን ላይ 8 ወር ዛ ቆላ ተንቤን የወረዱ ጊዜ በሰራነው ስራ ደስተኞች አልነበሩ። እዚህ ውጭ ባደረግነው እንትን ደስተኞች አልነበሩ። ምንድነው ጀግናማ ትግልማ የኛ ነው የሚል ኢቭን ቲዲኤፍ በኋላ ላይ ኢንፋክት ጌታቸውም እዛ ላይ ሜሳፕ ያደረገው አንዱ ትልቁ ችግር ከጦርነቱ ጋር አጀማመሩ ጋር አመራሩ ፌል ካደረገበት ጋር ያይዞ አጠቃላይ ሬዚስታንሱን አንድ ላይ ደምሮ ነው የመጣው which is wrong። ኢንፋክት ነገታቸው ወድቀው ጌታቸውም ማይሰልፍ ኢንክሉድድ እያለ ነው የሚናገረው በነገራችን ላይ በእያንዳንዱ ንግግር ጸጸትም ቅርታም ያደረገው እሱ ነው ከህወሓት መሪዎች። ሌሎቹ ይቅርታ እንዲጠየቁ ነው። ህወሓት በባህሪው ይቅርታ ጠይቀኝ ነው የሚለው እንጂ አጥፍቻለሁ ይቅርታ አድርጉልኝ አይልም። እና ከዚህ ከቲዲኤፍ ጋር በተያያዘ ወጣቱ ጉዳዩ ህዝብ የሚያልቅበት የሚጨፈጨፍበት ተዘግቶ የሚራብበት መሆኑን ሲያውቅ እናቶችና ልጃገረዶች የሚደፈሩበት መሆኑን ሲያውቅ ወደ ትግል ወጣ። ያ ቲፒኤልኤፍ እንደ ስጋት ነው ያየው ያንን ኃይል ሶ ሊበትነው ይገባ ነበር። በተነው። ሌላ አቅሞችን በተነ የትግራይ ሰው ከዚህ ከረሃብና